ቻችን እንደምሰነበታችሁ ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን እየተዘጋጀ የሚቀርብላችሁ ሃይማኖታዊ የተሰኘው ሳምንታዊ መርሃ ግብራችን ነው። በዛሬው መርሃ ግብራችን ጸሎተ ኪዳን በሚል በተከታታይ የምናቀርብላችሁ ክፍል 20 ይዘንላችሁ ቀርበናል። እስከ መርሃ ግብራችን ፍጻሜ አብራችሁ እንድትሆኑበትና ጋቢ ሐዲስ ቀሲስ ዳንኤል አለባቸው ይባላሉ። በሙያቸው የመጻሕፍት ሐዲሳት ትርጓሜ መምህርና እንዲሁም ደግሞ በቅዱስ ያሬድ የሙያ ትምህርት ደግሞ ያቋቋም መምህር ናቸው። በብዙ ቦታዎች ላይ ጉባኤ ዘርግተው አስተምረዋል። አሁንም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰባኪ ወንጌልነት ያገለገሉ ይገኛሉ። ከሳቸው ጋር ቆይታ እናደርጋለን። መምህራችን በድጋሚ ተገናኝተናል። በድጋሚ እንግዲህ እንኳን ደህና መጡ ማለት እንወዳለን። ባለፈው ሳምንት እንግዲህ በተለይ ብዙ ነገሮችን ሐሳቦችን ነገር ሃይማኖት አንስተን በተለይ በሰፊው አውርተናል። የማይለወጥ ሃይማኖት ምን እንደሆነ ሰዎቹ ሃይማኖት ለወጥን ይላሉ እንጂ ሰዎች ናቸው እንጂ በየጊዜው በራሳቸው ምኞትና ፍላጎት ዘመኑ በፈጠረላቸው ይለዋወጣሉ እንጂ እግዚአብሔር የማይለወጥ አምላክ እንደሆነ የማይለወጥ አምላክ እግዚአብሔር የሰጠን ሃይማኖት ደግሞ የጸና የቀና አንድ እንደሆነ በሰፊው ብዙ ትምህርቶችን ተመረናል። እንግዲህ ከባለፈው የቀጠለ ዛሬም ደግሞ የጠላትን ኃይል ልንነሳ ዘንድ ድል መንሳትን የማይፈታውን እንፈታ ዘንድ መንፈስ ቅዱስን የሰጠን ከአባት ጋር ያስታረቀን ይላል። በተለይ እዚህ ላይ ማንሳት የፈለጉት የጠላትን ኃይል ድል የሚነሳ የማይፈታውን የሚፈታ ሀብተ መንፈስ ቅዱስ ምንድነው? ይህንስ ስልጣን እንዴት ማግኘት ይቻላል? እንግዲህ የማይፈታውን የሚፈታ እንደገና ደግሞ ድል የማይነሱ ነገሮችን ድል የምንነሳበት እግዚአብሔር የሰጠን ሀብተ መንፈስ ቅዱስ አለ። እንዲሁ ሀብተ መንፈስ ቅዱስን ምን ማለታችን ነው? ይህ ሀብተ መንፈስ ቅዱስ ለማን ነው የሚሰጠው? እንዴት ነው የሚሰጠው? መልካም እንግዲህ ሀብተ መንፈስ ቅዱስ ሲባል በመጀመሪያ በመንፈስ ቅዱስ የሚገኝ ሀብት መሆኑን ዕውቀት ሊሆን ይችላል፣ ስልጣን ሊሆን ይችላል፣ ማዕረግ ሊሆን ይችላል። እዚህ ላይ ግን በመንፈስ ቅዱስ የሚሰጥ ሀብት የተባለው ስልጣን አካላት ምክንያቱም የማይፈታውን እንፈታ ዘንድ ይላል። የማይፈታውን እንፈታ ዘንድ ማለት ምድራውያን ነገስታት የማይፈቱትን እንፈታለን፣ ምድራውያን ነገስታት ማሰር የማይችሉትን እናስራለን። ይህ ምድራውያን ነገስታት የሚያስሩ በግዘፍ ነው። ግዙፍ ሰውን ሊያስሩት ይችላሉ፣ ቢፈቱትም ራሱን ነው አካሉን የሚታየውን አካሉን ያስሩታል፣ የሚታየውን አካል ይፈቱታል። የተወሰነ ጊዜ የዚያ ይቆያል፣ ከዛ በኋላ ይለቀቃል ማለት ነው። ይህኛው ግን ስልጣኑ የሚፈታውም ስልጣኑ የተሰጠውም ስልጣን ረቂቅ ነው። የሚፈቱም የሚያስሩትም በረቂቅ ነው። አፋዊ አይደለም፣ ውሳጣዊ ነው። ስጋዊ አይደለም፣ መንፈሳዊ ነው። ምድራዊ አይደለም፣ ሰማያዊ ነው። ረቂቅ ስልጣን ነው። ረቂቁን ስልጣን ደግሞ እግዚአብሔር ለመረጣቸው ራሳቸውን ላዘጋጁ ሰዎች ነው የሚሰጠው። በብሉይ ኪዳንም ክህነት አለ፣ በሐዲስ ኪዳንም ክህነት አለ። በብሉይ ኪዳን የሌዊን ልጅ አሮንና የእሱን ልጆች እግዚአብሔር መርጧል። እንግዲህ አባቶቻችን እንደሚያስተምሩን ሙሴን ለመስፍና አሮንን ለክህነት የመረጠበትን ምክንያት እግዚአብሔር ያውቀዋል። የነሱ የልብ ቅንነት ለሱ በሚገባ እንደሚታዘዙ ታውቆ ነው በዋናነት የሚመርጥ። አሁን በሐዲስ ኪዳን ደግሞ በዘር አይደለም። ያን ጊዜ ክህነቱ በዘር ነው የሚወርደው። የአሮን ልጆች ናቸው ካህናት የሚሆኑት። እስከ ሁልጊዜም የሱ የልጅ ልጅ እየቀጠለ ይሄዳል። በሐዲስ ኪዳን ግን ዝግጁ ሆኖ ከነውር የራቀ ንጽህናውን የጠበቀ ቅዱስ ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 3 ላይ እንደነገረን ወኩሉ ዘይፈቅድ ይሰየም ጳጳሰ ሰናየ ግብረ ፈተወ፣ ቅስናን ለመሾም የወደደ ሰው ቢኖር መልካም ምኞት ተመኝቷል ይሾም ይላል። አሁን እዚህ ላይ ቃል በቃል ግዕዙ ጳጳሰ ይለዋል። ቀጥሎ የዲያቆኑን ስለሚያመጣ ስንተረጉመው ቅስና ብለን ነው የምንተረጉመው። ቄሱን ጳጳስ፣ ጳጳሱን ቄስ ብሎ ሊገኝ ይችላል። በግብረ ክህነት ማለት ነው። በግብረ ክህነት ዮሐንስ ከኔ ከቄሱ የታረካችሁ መልእክት ብሎ ለሮምና ጽፎላታል። ቅዱስ ዮሐንስ እኮ ፓትርያርክ ነው። ከአናጉንስጢስነት እስከ ፕትርክና ያለውን ሰጥቷቸው ነው ያረገ። ዮሐንስ ቅስናው አለው፣ የዲቁና ስልጣኑም ከመጀመሪያው አለው ተሰጥቶታል፣ ለሌሎቹ ይሰጣል። ጳጳስ እየሾመ ፓትርያርክ ሆኖ ግን ከኔ ከቄሱ የተላከች መልእክት ይላል። ስለዚህ አሁን እሱ ፓትርያርክ ሆኖ ከኔ ከቄሱ ሲል በደገኛው ስልጣን እየተናገረ ነው። ምክንያቱም ቄሱ ማሰር፣ መፍታት፣ ማጥመቅ፣ ማቁረብ ይችላል። ከዚህ በኋላ ያሉት ግን ማዕረግ ናቸው። ማዕረግ ስለሆኑ ፓትርያርኩ ጳጳሳትን
ቀሳውስትን መሾም ይችላሉ። ጳጳሳት ደግሞ ቀሳውስትን ዲያቆናትን ይሾማሉ። ቄሱ ግን መሾም አይችልም፣ ወደ ላይ አይሄድም። ጳጳሳት ወደ ታች ማን ነው? ለምሳሌ አሁን ፓትርያርኩ በክህነታቸው ያው ማረጉ እንዳለ ሆኖ ካህን ሆነው መቀደስ ይችላሉ። ካህን ናቸው። ወደ ታች ነው መውረድ የማይቻለው። ይሄ ከላይ ያሉት በተለይ አገልግሎቱ በሚፈቅደው ልክ እስከ ታች ድረስ መጣው አገልግሎቱን መስጠት ይችላሉ፣ ክህነቱን መስጠት ይችላሉ። ከቅስና በላይ ያለው ቄሱ ወደ ጵጵስና ሄድም፣ መነኩሴውም ወደ ጵጵስና ሄድም፣ ዲያቆኑ ደግሞ ወደ ዲቁና መሄድ አይችልም እንጂ ጳጳሱን አሁን የካህን ግብር ስለሚሰራ እዚህ ላይም ቅዱስ ጳውሎስ ጳጳሱን ካህን ብሎ የተረጎመው በክህነቱ ነው። ስለሚባርክ ስለሚቀድስ ከዚያ ጋር አያይዞ እንጂ ይሄንን ቅደም ተከተሉ ቤተክርስቲያኒቷ ማዕረግን ስታስቀምጥ ፓትርያርክ አለ። ቅዱስ ፓትርያርክ አንድ ነው። እነዚህን ጳጳሳትን የሚሾም ነው። እንደገና ደግሞ ጳጳሳት አሉ። ጳጳሳት ደግሞ ካህናትን ዲያቆናትን የሚሾሙ ናቸው። ከዚያ በኋላ መነኮሳት ደግሞ አብያተ ክርስቲያናትን ይባርካሉ። ቆመሳት የተሰጣቸው ስልጣን አለ። ከዚያ በኋላ ካህናት አሉ። ስለዚህ ወደ ላይን መቀላቀል አይደለም። ግብረ ክህነቱን ስለሰራ በዚያ ነው የጠራው ነው። ብዙ ጊዜ ጥያቄም ስለሚያስነሳ እንደው ሰዎቹም ወደ ላይም ለመሄድ እንደው በጣም ግራ የሚያጋባ ስለሆነ በርግጥ ራሱን የቻለ አንድ ጥያቄ የሚፈጠር ነው። ግን በዚህ ሐሳብ ግን ጳጳሱ ግብረ ክህነት ስለሚሰራ የካህኑን ክህነት ስለሚሰራ በዚያ በግብሩ ነው የጠራው እንጂ ጳጳሱን ካህን ይያል አይደለም። ካህኑን ነው ጳጳስ ካህኑ የጳጳሱን ስራ ስለሚሰራ ጳጳስ ብሎ የጠራው ካህኑን ነው። ካህኑ መሆኑ ደግሞ የሚታወቀው ቀጥሎ ዲያቆናት ነው የሚለው ማለት ነው። መልካም አሁን የጳጳስ ብሎ በግዙ ያነበበውን ቄስ ብለን የተረጎምንበት ምክንያቱ ቀጥሎ የሚያመጣው የዲያቆናት ሶስተኛ ላይ ደረጃ ሲያመጣ ዲያቆናዊት ብሎ አሁን የቀረ ዲያቆናዊቷ ሴት ምትሾም እንተ 60 ክረምታ ብሎ አመቷን 60 ዓመት የሞላት ወንተ አልሃቀት ደቂቃ በሰናይ ልጆቿን በበጎ ምግባር ጸንታ ያሳደገች ዲያቆናዊት ትሆን ብሎ ሶስተኛ ደረጃ ያመጣል። እቺ ዲያቆናዊት ስራዋ ሴቶቹን በሴቶቹ በኩልና ማስተካከል ነው። በዚህ ወጡ በዚህ ግቡ ማለት ማደራጀት ነው እና በእድሜያቸው የገፉ ሰዎች በሚጠመቁ ክርስትና በሚነሱ ጊዜ ካህኑ አካላቸውን ያይም እጁን ይዛ እሷ ስለምታውቀው የተማረች ስለሆነች ቅባ ሜሮንን ሲቀባ አካሏ የሴቶችን ትልልቅ ሴቶች ክርስትና በሚነሱ ጊዜ እንድትቀባ ለዛ እንድትሾም እንደው መምህር በድንገት ከመጣ ዘር ማህበራዊ ሚዲያ ላይ ባለፈው ያየው ነበር። እንደው ትልልቅ የሚባሉ ሰዎች በእኛ ቤተክርስቲያንም በርግጥ በራሳቸው ትልቅ ሆነው ነው እንጂ ቤተክርስቲያኒቷ እዚያ ቦታ ላይ ያላደረሰቻቸውም እንደው በህዝብ ትከሻ ላይ ወጣው አማርኛ መርጦ በመናገር ህዝቡ ሊቅ ስላረጋቸው በተለይ እነዚህ ያሆኑ ሰዎች አሁን ይህን ጳጳስ ሊሾም የሚወድ ሰው ብለው አጠቃላይ እንደው ያላግባብ ያላወዱ ቅድም ያሉትን እንደው ያላግባብ ቦታ ሲሰጡም ስለነበረ እንደው አድማጭ ተመልካቾቻችንም ጥርት ያለ ሐሳብ እንዲኖራቸው ጳጳስን ካህን ብሎ የተረጎመበትን ምክንያት እንደው በዚህም ጥርት ቢያደርጉት ደስ ይለኛል። ምክንያቱም በቃ በዋናነት እዚያ ላይ የነገረን ያለ የቄሱን መሆኑን ቀጥሎ የሚያመጣው የዲያቆኑ ይመስላል። ጳጳስ ቢሆን ኖሮ ቀጥሎ ቄሱን ያመጣ ነበር፣ ቀጥሎ ዲያቆኑን ያመጣ ነበር። ነገር ግን እዛ ላይ የነገረን ያለ የቄሱን ብቻ ነው። ምን ይላል እዚያ ላይ እኮ ልጆቹን በሚገባ ያሳደገ አንድ ሚስት ያለው ይሄን ያለው ቄሱን ነው። አንድ ሚስት ያለው ልጆቹን በሚገባ ያሳደገ ዘይክር ሰሪዓ ቤቱ ፎኑ ያስታምን ቤተ እግዚአብሔር ዳውን ልጆቹን በሚገባ ካላስታደገ ቤቱን በአግባቡ ካልመራ ይሄ ቄስ ቢሆን የነሳህ ልጆቹን በአግባቡ ቤተ እግዚአብሔር ማለት ምእመናኑን ህስብስቡን ማለት ነው። እነሱን በአግባቡ ሊመራቸው አይችልም፣ ሊያስተዳድራቸው አይችልም። ያለው ስራ ሊፈጽም ይችላል። ቄስ የሚሆነው ባለ ህጉ ነው። ስለዚህ የዲያቆኑን ቀጥሎ ስላመጣ ቄስ መሆኑን ተብሎ እንደሚተረጎም ያስረዳናል በቀላሉ ማለት ቀጥሎም ዲያቆናዊት ብሎ ስላመጣ ማለት ነው። እና ስለዚህ እነዚህ ሀብተ መንፈስ ቅዱስ በመንፈስ ቅዱስ የሚገኝ ስልጣነ ክህነት ከመንፈስ ቅዱስ የተገኘ ስልጣን ነው። ፋለባቸው መንፈስ ቅዱስ ተቀበሉ ማለት በትንሳኤ እንደተነሳ ስልጣነ ክህነትን ሲሰጣቸው ፋለባቸው ነው የሚለን። ያ ደግሞ በንፋተ የሚሰጥ ሆኖ በመንፈስ ቅዱስ የረቂቁን ነገር ሁሉ ለመንፈስ ቅዱስ ሰጥቶ መጽሐፍ ይናገራል እንጂ መከፋፈል አይደለም። እውነት ነው። የሁሉ የሶስቱም ነው። ያ የሁሉ የመንፈስ ቅዱስ ነው ስልጣኑ የሚሰጠው። ግን ረቂቅ የሆነውን ነገር ብዙ ጊዜ መጻሕፍት ለመንፈስ ቅዱስ ሰጥተው ስለሚናገሩ ነው። ሀብተ መንፈስ ቅዱስ የተባለ እዚህ ላይ እንግዲህ ስልጣነ ክህነት ነው።
ሰዎች ምድራውያን ነገስታት ማሰር የማይችሉትን እንድንፈታ ለምሳሌ ኃጢአትን ማሰር አይችሉም እነሱ መፍታትም አይችሉም መፍታት የሚችለው ካህኑ ነው ማሰር የሚችለው ካህኑ ነው አዎ ይሄ ደግሞ ስልጣኑ ምድራዊ ስላልሆነ ምድራዊ አይደለም ሰማያዊ ነው አፋዊ አይደለም ረቂቅ ነው ውሳጣዊ ነው ግዙፍ በግዝፍና የሚሰራ ስልጣን አይደለም ወይም ወታደር ዘምቶ ያዘው ለቀቀው ተብሎ የሚሰራ አይደለም መንፈሳዊ ነው ረቂቅ ነው ስለዚህ ረቂቁ ኃጢአት የሚሰራው በረቂቅ የተሰራው ኃጢአት የሚታሰር በረቂቅ ነው የሚፈታም በረቂቅ ነው ስለዚህ ሀብተ መንፈስ ቅዱስ የተባለው እዚህ ላይ ስልጣነ ክህነት ከመንፍታ ዘይትፈታ ምድራውያን ነገስታት የማይፈቱትን እኛ በስልጣነ ክህነት በመንፈስ ቅዱስ በተሰጠን ስልጣነ ክህነት እንፈታ ዘንድ ማለት ኃጢአትን እናስተሰርይ ዘንድ እንደውም አንድም ብለው አባቶቻችን ሌዋውያን ካህናት አያስተሰርዩት የነበረውን ኃጢአት እንድናስተሰርይ አዲስ ኪዳን ልዩነቱ እኛ ሌዋውያን ካህናት እነ አሮን ከስጋዊ ሞት ያድናል እንጂ ጸሎታቸው እንደውም በየዓመቱ ወደ ቅድስተ ቅዱሳን ገብቶ ይጸልያል መስዋዕት ያቀርባል ዘሌዋውያን ምዕራፍ 16 ማንበቡ በቂ ነው ግን ያ ሁሉ ከቅስፈት ያድናቸዋል እንጂ ገነትን ሊከፍት ወደ ገነት ሊያስገባ አልቻለም የሐዲሱ ኪዳን ክህነት ግን መንግስተ ሰማያት የሚያስገባ ከሌዋውያን ከነአሮን ክህነት የተለየ ክብር የሚያሰጥ ልጅነትን የሚያሰጥ አጥምቀው ልጅነትን ያሰጣሉ ናዘው ኃጢአትን ያስተሰርያሉ ስለዚህ ኃጢአትን የሚያስተሰርዩበት ስልጣን ምድራውያን ነገስታት የማይፈቱትን መፍታት የሚችሉበትን ስልጣን በማቴዎስ ወንጌል ምዕራፍ 18 ቁጥር 18 ላይ ዘአሰርክሙ በምድር ይኩን እስረ በሰማያት በምድር ያሰራችሁት በሰማይ የታሰረ ይሁን ወዘፈታይክሙ በምድር ይኩን ፍቷ በሰማያት በምድር የፈታችሁትን በሰማይ የተፈታ ይሁን ብሎ ይህንን ስልጣነ ክህነቱን የሰጣቸው በምድር ያሰሩትን በሰማይ ይሄ ማለት ምን ማለት ነው አንዳንድ ጊዜ እንደ ወፈገዝት አይደለም ወፈገዝት ይሉታል አባቶቻችን እንደውም በሃይማኖት አበው ዛው ገዘበ ከንቱ ወጉዙቱ በከን ዝም ብሎ ብድግ ብሎ ገዝቻለሁ ማለት አይቻልም በምድር ያሰራችሁት ማለት እያስተማራችሁት እየመከራችሁት ቀናውን መንገድ እየነገራችሁት ሃይማኖትን እያስረዳችሁት አይሆንም ብሎ ቢክድ እንደማን እንደ አሬዎስ እንደ ንስጥሮስ እንደ መቅዶኒዎስ ይሄ ነው ቀናው መንገድ ከዚህ አትውጣ እያላችሁት እንቢ ቢላችሁ ሃይማኖቱን አልቀበልም ቢል በቀናው መንገድ አልሄድም ቢል በሰማይ ምን ያለ ነው የታሰረ ነው ማለት ወደ ሲኦል ይወርዳል እንጂ መንግስተ ሰማያት ገነት ሊገባ አይችልም በምድር የፈታችሁት ደግሞ አስተምራችሁት እሺ ብሎ የቀናውን መንገድ ቢይዝ ትክክለኛውን ሃይማኖት ይዞ ቢከተል አንዳንድ ጊዜ ከሃይማኖት ወጥተው ስተታቸውን አውቀው ክደት መሆኑን ተረድተው ጠይቀው ይመለሳሉ እነሱ ይማራሉ ይረዳሉ አሁን እነዚህ ምን ብለው ተፈተዋል ማለት ነው መልሰው ከቤተክርስቲያን ይቀላቀላሉ ይጨመራሉ ኋላም ገነት መንግስተ ሰማያት የሚከለክላቸው የለም ስራቸው ካልሆነ ማለት ነው በስራቸው ካልሆነ መስተቀር ቤተክርስቲያን ፈታቸዋለች በስራቸው በግል ኃጢአታቸው ሊጠየቁ ይችላሉ ስለዚህ በምድር ያሰራችሁት በሰማይ የታሰረ ይሆናል በምድር የፈታችሁት በሰማይ የተፈታ ይሆናል ይህንን ስልጣን ያገኙት ከመንፈስ ቅዱስ ስለሆነ ሀብተ መንፈስ ቅዱስን የሰጠ ብለው ይናገራሉ ሌላው ደግሞ ከአባቱ ጋር ፍቅርን ያደረክልን ያስታረቅከን የሚለው አለ ይህ ማለት ከአባቱ ጋር ክርስቶስ ፍቅርን ሲያደርግልን እርሱ ምን ሆኖ ነው ሰውም አምላክም ሆኖ ነው ከአብ ጋር ሲያስታርቀን ሰውም አምላክም ሆኖ እግዚአብሔር ነው የእግዚአብሔር ልጅ ነው እግዚአብሔር ነው የሰው ልጅ ነው ሰው ነው በዮሐንስ ወንጌል ምዕራፍ 5 ቁጥር 25 ላይ ስሙ ለእግዚአብሔር ወልደ እጓለ እመሕያው ብሎ ራሱ ነግሮናል የእግዚአብሔር ልጅ ነው የሰው ልጅ ነው ይሄ ማለት ምን ማለት ነው እንደውም ምን ይላል ቅዱስ ጳውሎስ ህሩይ ማይከለ እግዚአብሔር ወሰብ ነው የሚለው በእግዚአብሔርና በሰው መካከል ሆኖ ያስታረቀ ይሄ ማለት ምን ማለት ነው እግዚአብሔርም ሰውም ሆኖ ማለት ነው መካከል ሲባል እንደው ጣልቃ እንደ ሽማግሌ ገብቶ ማለት አይደለም እንደዛ ብሎ ሰዎቹ ሱም አምላክ ብለን ተረጎሙ አዎ በእግዚአብሔርና በሰው መካከል ሲባል እግዚአብሔርም ሰውም ፍጹም አምላክ ፍጹም ሰው ሌላም ደግሞ ሰውነቱ አምላክነቱ ሰውነቱን ሳይለውጥበት ፍጹም ሰው ፍጹም አምላክ ሆኖ ማለት ነው አይደል እሱ አንዳንድ ሰዎች ባለማወቅ በእግዚአብሔርና በሰው መካከል ያለ አንድ እሱ ኢየሱስ ክርስቶስ ነው ሲል ቅዱስ ጳውሎስ እንዲህ በመካከል እንደ ጣልቃ ገብቶ አንተም ተብሎ የሚያስታርቅ አስመስለው የሚተረጉሙ ወደ ስህተት ሐሳብ ይሄዱ ሰዎች አሉ
ይህ በጣም ትልቅ ስህተት ነው። ከራሱ ጋር ካስታረቀን እኮ ይላል። አዎ ከራሱ ጋር አስታረቀን። አብ እኮ በልጁ እልህ ሆኖ ከራሱ ጋር አስታረቀን ይላል። ስለዚህ ኢየሱስ ክርስቶስ ከአባት ጋር ፍቅርን አደረክልን አስታረቀን ሲባል እግዚአብሔር ስለሆነ የእግዚአብሔር ልጅ ነው፣ ሰው ስለሆነ የሰው ልጅ ነው። ስለዚህ ሁለቱን አንድ አድርጎ ይዞ የተገኘ ኢየሱስ ክርስቶስ ብቻ ነው። ከዛ በፊት እስመ ብዙኃን ነቢያት ወጻድቃን ሞቱ ወአልቦ ዘበወቋ ሞቶም፣ ብዙ ነቢያት ጻድቃን ሞተዋል። ሞታቸው ግን ሰው ሊጠቅም አልቻለም። ምን ብቻ ስለሆነ? ሰው ብቻ ስለሆነ፣ እግዚአብሔርም ስላልሆነ። ኢየሱስ ክርስቶስ ግን ስግው ቃል ሰው ፍጹም አምላክ ፍጹም ሰው እሱ እግዚአብሔር እግዚአብሔር ጸባዖት ሰላም ለኪ እንላለን በዘወትር ጸሎታችን። የእግዚአብሔር እናት ስንል እመቤታችን የወለደችው ወላዲተ አምላክ በስጋ ቢሆንም በመለኮቱ ያብልጅ ስለሆነ በስጋ ቢሆንም ግን የወለደችው ያንን መለኮት በስጋ ነው የወለደችው። ስለዚህ ሰው ሁሉ ስለኔ አሁን እኔ ስለ መጋቤ ብሉይ አይምሮ በሞት ማዳን አልችልም። ሰው ነኝ። ምንም የምጠቅመው ምንም ነገር የለም። ስለዚህ ከዛ በፊት የነበሩና ኢሳይያስ በመጋዝ ተሰንጥቀው በኩላብ ተሰቅለው ሲሞቱ ሰውን አልጠቀሙት። እንደውም በማህሌተ ጽጌ ደራሲ አድኖ ነፍሶሙ እምኩነኔ ነቢያት ይክሉ ይላል። ነቢያት የራሳቸውን ነፍስ ማዳን እንኳን አልቻሉ። ኢሳይያስ እንደነገረን ነው። ወኮነ ጽድቅነ ከመ ጸድቀ ትፍቱ አይደል ያለ። ያው ትንቢታቸው ጽድቃቸው ያላቸው ዋጋቸው ይሄ የከፈሉት ዋጋ ቢያዝላቸውም በነገረ ድህነት ላይ ግን ነገረ ድህነት እንዲመጣ መንገድ ጠረጉ እንጂ ያንን መንገድ ማውጣት መክፈት አልቻሉም ማለት ነው። አልቻሉም። ጽድቃችን እኮ እንደ መርገም ጨርቅ ተቆጠረ ሲል ነብዩ ኢሳይያስ ጽድቃቸው እኮ ለትክክል ነው፣ ጽድቅ ነው፣ ነብይ ነው። ግን ዘመኑ ግን ያ ጽድቅ አሁን የመርገም ጨርቅ የሚባለው የመርገም ጨርቅ ካልታጠበ አይለበስም። የተናቀ በቃ ያንተ ጨርቁ እኮ ሌላ ቀን ይለበሳል ታጥቦ 7 ቀን ሲያልፍ የመንጻቷ ጊዜ ሲያልፍ ታጥቦ ይለበሳል። የነሱም ጽድቃቸው አለ፣ ግን በክርስቶስ ደም መታጠብ ነበረበት። ምክንያቱም በመርገም ውስጥ ያሉ ሰዎች ናቸው። እውነት ነው። በቃ ሁሉም በኦሪት መርገም ውስጥ እስካሉ ድረስ ያ የመርገም ጨርቅ ካልታጠበ እንደማይለበስ ሁሉ የነሱ ጽድቃቸው ነብይነታቸው ለእግዚአብሔር ያደረጉት ነገር ሁሉ የተረሳ አይደለም፣ ግን በክርስቶስ ደም መታጠብ ነበረበት። ስለዚህ ነው ጽድቃችን እንደ መርገም ጨርቅ ተቆጠረ እያለ እያለቃቀሱ የሄዱትና ያንን ዘመን አሳልፈው ክርስቶስ መጣና ሰውም አምላክም ሆኖ ከአባቱ ጋር ፍቅርን አደረገልን ማለት አስታረቀን። ሰው ሲታረቅ ፍቅር ይሆናል። እንደውም 7 መስተጻርራንን አስታረቀ ይላሉ አባቶቻችን። ሰውና እግዚአብሔር ተጣልተው ነበረ በአዳም ኃጢአት ምክንያት። ነፍስና ስጋም ተጣልተው ነበረ። ሰውና መላእክትም ተጣልተው ነበረ። እኛ ከእግዚአብሔር ጋር ስንጣላ መላእክት እግዚአብሔርን ወግነው እኛን ጣሉን ማለት ነው። ነፍስና ስጋም ተለያይተው ነፍስ ስጋ የምትፈልገውን ማድረግ አትችልም፣ ስጋ ነፍስ የምትፈልገውን ያደርግም ተጣልተው ይኖራሉ። በኋላም የአብርሃም ልጆች ሕዝብ ሲባሉ ሕዝብና አሕዛብ ደግሞ ተለያዩ። እነዚህ 7 ሁሉ ተለያይተው ሲኖሩ ጌታችን መድኃኒታችን ኢየሱስ ክርስቶስ ወገብረ ሰላመ በደመ መስቀሉ ለሰበ ሰማይ ወለዘበ ምድር ነው ያለን ቅዱስ ጳውሎስ። በመስቀል ተሰቅሎ በሰማይ ያሉትንም በምድር ያሉትንም አንድ አድርጎ አስታረቀ፣ ከአባቱ ጋር ፍቅርን አደረገልን። ይህንን ሲያደርገው ግን ፍጹም አምላክ ፍጹም ሰው ሆኖ ስለሆነ በአባት መካከል አደረክልን ሲባል ማይከል ሲባል ሰውም አምላክን መሆኑን ሰውነትን አምላክነትን የያዘ መሆኑን ለማስረዳት እንጂ እንደው እንደ አስተራቂ መካከል ላይ ገብቶ አንተም ተው ብሎ አይደለም ያስታረቀን ፍቅርን ያደረገልን ለማለት ነው። ቃለ ሕይወት ያሰማልን መምህራችን። እጅግ በጣም ያማረና የተወደደ መርሃ ግብር እያከናወን ነው የምንገኘው። የተወደዳችሁ ተመልካቾቻችን ሃይማኖተ አበው በተሰኘው ሳምንታዊ መርሃ ግብራችን ሁልጊዜ ወደ እናንተ ጸሎተ ኪዳን በሚል በተከታታይ የምናቀርብላችሁን መርሃ ግብር ክፍል 20 ወደ እናንተ እያቀረብን እንገኛለን። እንግዳዬ ደግሞ መጋቤ ሐዲስ ቀሲስ ዳንኤል አለባቸው የመጻሕፍተ ሐዲሳት ትርጓሜ መምህር እንዲሁም ያቋቋም መምህር ቤተክርስቲያንን በብዙ መንገድ የሚያገለግሉ መምህር ናቸው። ከእሳቸው ጋር ሃይማኖታዊ ጉዳዮችን እያነሳን እየተነጋገርን እየተወያየን እንገኛለን። እናንተም አብራችሁ እንድትሆኑ በድጋሚ በትህትና እንጋብዛለን። በጣም ግሩም ነው። በመከሰስ ጊዜ በጠላታችን ላይ እንሰለጥንበት ዘንድ ወይም ደግሞ እንወር ዘንድ የጸሎታችንን ዋጋ አስተን የዘላለም ንጉሥ ልመናችንን ስማ
መከሰስ የዘላለም ንጉስ ወይም ደግሞ በጠላት ላይ መሰልጠን እንደው የዘላለም ንጉስ ይታወቃል ሁሉ ጊዜ የሚታወቅ ስለሆነ እግዚአብሔር ካለም በፊት ንጉስ ነው ግን ይሄ በጠላት እንከሰሳለን በጠላት ላይ ስንከሰስ ደግሞ እንሰለጥንበት ዘንድ እንደው ጠላት ድል መንሳት ይመስላል በሌላ ነገር ምን ማለት ነው መልካም ይሄንን እንደምንሽ አድርገን የምናየው በራዕየ ዮሐንስ ምዕራፍ 12 ቁጥር 10 ላይ ወሰማይኩ ቃለ ዘይብል ኮነት መድኃኒት ወኃይል ወመንግስት ለአምላክነ ወስልጣን ለመሲሁ እስመ ወስጥቀ መስተዋዲ ዛስተዋደዩም ለአበዊነ ቅድመ እግዚአብሔር ማልተ ወሊድ የሚል ቃል ይላል ያ ማለት እነሆ ኃይል መንግስት ስልጣን ለአምላካችን ለእግዚአብሔር ወስልጣን ለመሲሁ ስልጣንም ለልጁ ለኢየሱስ ክርስቶስ ለመሲሁ ማለት ለክርስቶስ ተሰጠ የሚል ቃል ሰማው ከዛ ይይዞ ምን ይላል እስመ ወድቀ መስተዋዲ ዛስተዋደዩም ለአበዊነ ቅድመ እግዚአብሔር ማልተ ወሊድ በማለትም በሌሊትም አባቶቻችን ይከሳቸው የነበረ ከሳሹ ወደ ምድር ተጥሏልና አሁን እዚህ ላይ በመከሰስ ጊዜ ሲል ከሳሽ አለ በመከሰስ ጊዜ በጠላታችን ላይ እንኖርበት ዘንድ ጸሎታችንን ስጠን ሲል ከሳሹ ማን ነው ከተባለ ዲያብሎስ ከቁጥር 1:12 አንድ ላይ ሲነግረን እኮ ዋስተራያ ቢታምር በሰማይ ነው የሚለው ታላቅ ምልክት በሰማይ ታየ በሲንተ ስለብጽ አይብሮ ያንን አውሬውን ያመጣል እዚያ ብዙ እንዳንሄድበት አውሬውን ያመጣና መጨረሻ ላይ እዛ ላይ ግን ይህ አውሬ ምን አለ ነው የሚለው ወደቀ ይህ ከሳሹ የተባለው የወንድሞች ከሳሽ ተብሎ ይጠራል ዲያብሎስ እንግዲህ በዚህ ነው የአባቶቻችንን ሲከሳቸው የነበረ ሲል አብርሃምን ከሶታል መልካሙን ሰው እንኳን ማለት ነው አብርሃምን እንደው አንተ ወዳጅ ትለዋለህ እንጂ በስተርጅና የወለደው ልጅ አለው እሱን አሁን ሰዋልኝ ብትለው አይሰዋልም ብሎ አብርሃም እንደማይሰዋ አስመስሎ የሱን የሐሰት ሐሳብ ሲያቀርብ እናያለን ኢዮብን በድንቅ ስራው በልጆች ስለባረከው በሀብት ስለባረከው ነው እንጂ ሁሉን ነገር ብትነሳው እኮ አንተን ሊያመልክህ አይችልም ብሎ ደጋጎቹን ሁሉ ነው የሚከስ ዲያብሎስ ደጋጎቹን ሁሉ ክፎቹማ በእጅ ውስጥ ነው ያሉ ችግር የለበትም አሁን ደጋጎቹን ነው የሚከስና እነዚህን ሁሉ የከሰሳቸው ሌሎችንም የሚከሳቸው ኢያሱ የተባለው በትንቢተ ዘካርያስ ላይ ኢያሱ የተባለው ነብይ ሲከሰው እናያለን ዲያብሎስ እንደው መልአኩ እንደውም መጥቶ ይህን አሮጌውን ልብስ አውልቁለት መጠምጠሚያውን ቀይሩለት ብሎ ኢያሱን ከዛ ዲያብሎስ ያን ከሳሹን ሰይጣን በኢያሱ ቀኝ ቆሞ ነበር ይላል እየከሰሰ ማለት ነው እና እግዚአብሔር ይገስጽህ አለው ስለዚህ ከሳሽ የተባለ አሁን እዚህ ዲያብሎስ ነው አባቶቻችንን አስቀድሞ ሲከስ የነበረ ነገር ግን ክሱን ውድቅ ያደረቁበት ያሳፈሩት ልጅን አይሰዋልህም ተባለ አብርሃም ልጁን በመሰዋት ሲያቀርብ ዲያብሎስ ከሳሹን ምን አለው አሳፈረው ይሄ በጠላታችን ላይ ምን ሆነበት ሲል ከሳሹ ዲያብሎስ ጠላታችን እሱ አይደለ ጥንተ ጠላታችን ከገነት ያስወጣን አባታችን አዳምን አታሎ ጸበለስ እንዲበላ አድርጎ ከገነት ያስወጣን ጣዖት እንድናመልክ በኃጢአት ላይ ኃጢአትን እየሰራን እንድንኖር እግዚአብሔር እንድንረሳ ያደረገን ጥንተ ጠላት እሱ ነው በነገራችን ላይ ዛሬም ቢሆን ሰው ጠላት ስናይ ሰው ጠላታችን ልንል አይገባም በማቴዎስ ወንጌል ምዕራፍ 10 ላይ እኮ ሐዋርያትን ሲልካቸው ስማቸውን ይዘረዝርና የማቴዎስ ወንጌል ምዕራፍ 10 ከዛ አጋንንትን አውጡ ሙታንን አንሱ ለምጻሞችን አንሱ ህሙማንን ፈውሱ በከንቱ ማን ነው በጸጋ የተቀበላችሁት በጸጋ ያለዋጋ የተቀበላችሁት ያለዋጋ ነገር ካላቸው በኋላ እንግዲህ አጋንንትን ማውጣት ሙትን ማስነሳት ለምጽ ማንጻት ድዊ መፈወስ ይሄ ሁሉ ስልጣን ወለም በሩ ህምዘ ዋልቦ ዘይነክዩም መርዝ እንኳን ብትጠጡ ይነካችሁ የለም ካለ በኋላ ወታአቀሙን ሰበኩ ከክፎች ሰዎች ግን ተጠበቁን ያላችሁ ክፎች ሰዎች ዛሬ ዲያብሎስ ያደረባቸው ናቸው ክፎች የሚባሉት ዲያብሎስ ያደረበት ሰው ከባድ ነው ሔዋንን ራሱ ዲያብሎስ ብቻውን መጥቶ ቢሆን ድሮ ድል አይነሳት በማን መጣ በእባብ አድሮ መጣ አሁንም በሰው አድሮ የሚመጣ ሰይጣን ከባድ ነው ያንን የምናልፈው በትዕግስት በመጠንቀቅ ያ ሰው አመጣጡን አይተን እንዳመጣጡ በመመለስ ነው ስለዚህ ጥንተ ጠላት የተባለው ዛሬም በሰዎች አድሮ ይመጣል ያን ጊዜ ጥንተ ጠላታችንና በጠላታችን ላይ እንኖርበት በመከሰስ ጊዜ ድል እንዳይነሳን ሲል ስናዘጋጅ አዎ አንደኛ ድል መንሳት የምንችለው እንደ አባታችን እንደ አብርሃም በመታዘዝ ለማን ለዲያብሎስ ሳይሆን ለእግዚአብሔር መታዘዝ እሱ ይከሳል እኛ ግን የእግዚአብሔርን ስራ እንሰራለን እሱ አያደርገውም ይላል እኛ እናደርጋለን አብርሃም አይሰዋልም ማለት እሱ ሰዋ በቃ ሰውቶታል እኮ በጉባኤ መጣ ኖሮ ሰውቶታል ስለዚህ
ኢዮብንም እንዲሁ ሀብት ስለሰጠው ነው እንጂ አንተን ያመልክም ነበር አለው። ሀብቱን ነሳ፣ ልጆቹን ገደለ። እንደገና ደግሞ አይ ጤናማ ስለሆነ ነው አለው። ሰውነቱን በቁስለ ሥጋ መታ። በዚህ ሁሉ ግን ኢዮብ አልተሸነፈም። ስለዚህ እንኖርበት ድል እንንሳው ማለት ይህን ሁሉ እያደረገ እየከሰሰ በሽታውን ቢያመጣብን መከራውን ቢያመጣብን መታረዙን መራቡን መጠማቱን እንኳን ዲያብሎስ ቢያመጣብን ድል እንድንነሳው አድርገን እርዳን ዲበጸላይነን ሀሉ ጠላታችን ድል እንድንነሳው አድርገን ሲል ረግጠነው እንድንኖር በቃ ኢዮብ ረገጠው እኮ እንዴ ገንዘቡን አጠፋበት፣ ልጆቹን ገደለበት፣ ራሱን ደግሞ አካሉን በቁስለ ሥጋ መታው። በዚህ ሁሉ ግን ድል ነሳ። ድል የተነሳውን እዚህ ላይ ማን ነው? ዲያብሎስ ነው ማለት ነው። ስለዚህ በመከሰስ ጊዜ ዲያብሎስ እንድንድል መንሳቱን ስጠን ሲል ከሳሹ ዲያብሎስ ነው። የሚከሰን ደግሞ መልካም ብንሆንም ይከሰናል፣ ኃጢአተኞች ብንሆንም ይከሰናል። መልካሞቹን እንዲህ የሚያደርጉ እኮ እንዲህ ስላደረክላቸው ነው እንጂ ይህን ባታደርግላቸው ኑሮ ባትባርካቸው፣ ልጅ ባትሰጣቸው፣ ሀብት ባትሰጣቸው፣ ጤና ባትሰጣቸው ያንተ ተገዢዎች ሊሆኑ አይችሉም ነበረ። ኃጥአንን ደግሞ ያንተን ትእዛዝ ትተው ኃጢአት ሰርተዋል፣ ለእኔ ገብረዋል፣ እኔን አስደስተዋል፣ የእኔ ተገዢዎች ሆነዋል። ስለዚህ ኃጥአንንም ጻድቃንንም ዲያብሎስ ይከሳል። ይህ ሁልጊዜ ነው የሚከሰው። ሁልጊዜ ነው፣ በማለትና በሌሊት አይደል ያለ? በማለትም በሌሊትም አባቶቻችን ሲከስ የነበረ ሲል ዛሬም ይከሳል እኮ። የፍልስጤ የተባለው ሰይጣን እኮ በየዕለቱ ለመክሰስ ነው የምንሰራትን ሁሉ እየተከታተለ የሚጽፍ በግራ በኩል ያለው። አዎ ሁልጊዜ ይጽፋል ለመክሰስ ማለት ነው። መልካምም የሚሰሩትን ይከሳል። ትንሽ ጥቃቅን ነገር አገኛለሁ ብሎ ሲከተል እንደ ውሻ ይውላል። እንደ ክፉ ሰው እየተከተለ መልካሙን ነገር ሳይሆን ክፉ ነዋን ይህ በተለይ ማህበራዊ ሚዲያ ላይ የተሰማሩ ሰዎች የሰው ስም ማጥፋት፣ የሰው ሰብና ማጠልሸት፣ የሰይጣን ጠባይ ያደረባቸው እገሌ እንዲህ አድርጓል፣ እገሌ እንዲህ ሆኗል አብረው በነገራችን ላይ ማህበራዊ ሚዲያ ላይ የሚከሱና የሰው ስም የሚያጠፉ የተደበቀ ብዕር ይዘው ስም የሚያጠፉ ሰዎች ያንን የሚያጠፉትን ሰው ስም አያውቁትም። አብሯቸው አይበላም፣ አብሯቸው አይጠጣም፣ አብሯቸው አይሄድም። ከተሻለ ለቤተ ክርስቲያን የሚሆን ለሀገር የሚሆን የተሻለ ስራ የሚሰራ ሊሆን ይችላል። እነሱ ግን የነሱን ድብቅ ባህሪ ራሳቸው የሚያደርጉትን ለዚያኛው ሰው እየሰጡ ያጠፋሉ ማለት ነው። ይሄ የሰይጣን ስራ። ስማቸውንም አይገልጡም እነዚህ። ምክንያቱም ወደ ስራው ክፉ የሆነ አይደል ያለ ጌታችን ኢየሱስ ክርስቶስ ወደ ብርሃን አይመጣም። ስራው እንዳይገለጥ ምግባሩ ስራው እንዳይገለጥበት እኩይ ምግባሩ ስራው ክፉ ነውና በስራው ጽድቅ የሆነ ግን ወደ ብርሃን ይመጣል። ከማያስተሪ ምግባሩ እንዲገለጥለት እስመ በእንተ እግዚአብሔር ይገብር። ስራው ስለ እግዚአብሔር ነው። አገልግሎቱ የክህነት አገልግሎት ሊሆን ይችላል፣ የማስተማር ሊሆን ይችላል። ተገልጦ ነው የሚሰራው። እነዚህ ሰዎች ተገልጠው መስራት አይችሉም። አንደኛ በእውቀትም ደካሞች ናቸው፣ በተለያየ በሐሳብም ደካሞች ናቸው። በዘር የተሸፈኑም ናቸው። የኛ ወገን ነገሌ እንዲሆኑ ነገሌ ወደቁ ነገሌ ተነሱ የሚሉ በቃ መሸፈኛቸው እሱ ነው። ምክንያት ማመሸነፍ የሚችሉ ግን ህሊና አላቸው የተማሩት እንዴ እሱማ እነሱ እኮ አሁን በእባቡ አድሮ ዲያብሎስ ሲናገር የተነበሩ ስለሆኑ እንደነበረ ሁሉ ዛሬም በእነሱ ላይ አድሮ የሚናገር እኮ ዲያብሎስ ነው። አንድ ሰው ሰውነቱን ትቶ አንደኛ ክርስቲያን ነው፣ እንደ ክርስቲያን መንፈሳዊ መሆን አለበት፣ ክርስቶስን መምሰል አለበት። በዮሐንስ መልእክት በአንደኛ መልእክት ምዕራፍ 2 ቁጥር 6 ላይ ክርስቶስን አምኜ እኖራለሁ የሚል ሰው ቢኖር ክርስቶስ በዚህ ምድር እንደተመላለሰ ሊመላለስ ይገባዋል ይላል። ትክክለኛ ክርስቲያን ክርስቶስን መምሰል ነው። የፍቅር ሰው መሆን አለበት፣ አዛኝ መሆን አለበት፣ ርኅሩህ መሆን አለበት፣ የሰው ስም ማጥፋት የለበትም፣ ያለ ስም መስጠት የለበትም። እነዚህ ትክክለኛ የዲያብሎስን ሐሳብ እንደሚያራምዱ የሚታወቀው በእባብ አድሮ በእባብ አንደበት እየተናገረ ሔዋንን እንዳሳታት ሁሉ አሁንም በእነሱ አድሮ ዲያብሎስ እየሰራባቸው ነው። ግን ተሸካሚ መሆን ከባድ። ተሸካሚ ሆኖ ዲያብሎስን ተሸካሚ ሆኖ ሰውን መጉዳት እንዴ ኃጢአትን ለሚያመጣ ይወለታል እንዴ? መሰናከልን ለሚያመጣት ወዮለት እኮ ነው። ወደ በአህያ በመዘውር የሚፈጭበት ወፍጮ እርሱ ላይ ታስሮ ወደ ጥልቁ ቢወርድ ይሻለው ነበር። በጣም ከባድ። እንደዚህ የሚያደርጉ ሰዎች ራሳቸውን ቢጠይቁ ቢመረምሩ ክርስትናው ምንድን ነው የሚለውን ነገር ቢረዱ ዘር ውስጥ ሄደው እዛ ገብተው ሰውን አይምሮን ባያደሙ ቤተክርስቲያንን ባይጎዱ። እነሱ ናቸው የሚጎዱ። ሰው እኮ አይጎዱ፣ እነሱ ናቸው የሚጎዱ። ግን ቤተክርስቲያንን በተወሰነ መልኩ ያደማታል። ባያሸንፉም
ያው ዲያብሎስ ዝናሩን ጨርሳል የተባለው ዝናራቸውን ጨርሳሉ የሚናገሩት ሲያልቅባቸው ያቆማሉ እየተዋሱ ነው ከጽሁፍም እየገለባበጡ ነው የሚጽፉት ራሳቸው እውቀት አይኖራቸውም መጨረሻ ላይ እነሱ ይወድቃሉ ቤተክርስቲያን ግን ትቀጥላለች ስለዚህ ወንድሞች ከሳሽ ዲያብሎስ ነው የሚከሳቸው ጻድቃንን ቢሆኑ ሊከስ ይችላል ምክንያቱም እንዲህ ስላደረክላቸው ነው ጻድቅ ሆነ እንዲታደርግባቸው አንተን አይከተሉም በማለት ኃጥአንንም ይከሳል ስለዚህ በዚህ ጊዜ እንኖርበት ዘንድ ኃይሉን ብርታቱን ስጠን ከዛ ጸሎታችንን ደግሞ ዘወትር ሀበነ ዘወትር ጸሎተና የሚለው ዘወትር እንድንጸልይ አድርገን ማለት ሁሉ ጊዜ አንተን ማክሸፊያውም እኮ ዘወትር ጸሎት ነው አይደል በቃ ክሱን የምናከሽፈው በጸሎቱ ነው ማይጸልይ ሰው በዲያብሎስ ተመቻችቶ ራሱን የሰጠ ነው ወታደር አሁን ሲመጣበት ለያኛው ወታደር ቆሞ እንዲህ ሆኖ ከጠበቀው ለመመታት ምቹ ነው ማለት ነው ማይጸልይ ሰው እንደዚያ ነው የሚጸልይ ሰው ደግሞ በተለይ በቦታ ወስኖ የሚጸልይ ከሆነ ዋሻ ውስጥ ሆኖ እንደሚዋጋ ወታደር ነው ምክንያቱም በአንድ በኩል ነው ያንንም እየጠበቀው ነው የሚመጣው ማለት ነው ስለዚህ የዘወትር ጸሎታችንን ስጠን ሲል እንድንጸልይ አግዘን በጠዋትም በማታም ዘወትር ማለት ጠዋትም ማታም በየለቱ ማለት ነው ደግሞ የጸሎታችንን መልስ ስጠን ማለት ሰው የሚጸልይ አንዳች ነገር ፈልጎ ነው እንደኛ ዲያብሎስን ድል እንድንነሳው እንጸልያለን ሁለተኛ የግል ሐሳብ ፍላጎት እንዲኖር ይችላል ያ እንዲፈጸምለት በኃጢአት ያለው ሰው ለንስሐ ሞት እንዲበቃ ስጋውን ደሙን ለመቀበል እንዲበቃ ይጸልያልና የጸሎቱን ምላሽ በማቴዎስ ወንጌልም ሰአሉ ወይተዋበክሙ ለምኑ ይሰጣችኋል ጎድጉድ ወይትራወክሙ በርምቱ አንኳኩ ይከፈትላችኋል እሱ ወትረክሙ ሹ ታገኛላችሁ የማለት ጸሎት ነው ስለዚህ በጸሎታችን ዲያብሎስ ድል እንድንነሳው አድርገን ከሳሻችን እሱ ነው አሁን በነገራችን ላይ ከሰማይ ወርዷል በሰማይ የሚከሰው የለም አሁን የሚከስኛል ነው መላእክትን መክሰስ አቁም ማክነን ድል ሆና ሚካኤልና ሰራዊቱ ገጠሙት ከዛ ድል አደረጉት ወድቋል አሁን እስመ ወድቀ መስተዋዲ እንደውም እኮ ቀጥሎ ምን ይላል አሌላ ለምድር እስመ ወድቀ መስተዋዲ የወንድሞች ከሳሽ ወደ ምድር ተጥሏልና ለምድር ወዮላት ምድር ማለት ሰው ማለት ነው በውስተ ምድር እስመ ምድር አንተ ይላልና ምድር የተባለ አዳም ነው እኛ ሁላችን ስለዚህ ለምድር ወዮላት ሲባል ለሰው ልጆች ወዮላቸው ከሳሾች በመላእክት ዓለም ከዚህ በኋላ መክሰስ አይችልም ድል አድርገውታል ስለዚህ ድል ሆኖ ወደ ምድር ስለተጣለ የሰው ልጅ በዲያብሎስ እንዳይከሰስ ራሱን በሃይማኖት ጠብቆ በበጎ ምግባር አስጊጦ መኖር ተጠበቀበት ያሰማልን መመራችን ወደ ማጠቃለያ ሐሳባችን እየደረስን ነው በተለይ ሙሉ ይህን ኪዳኑን ስድስተኛውን ኪዳን ወይም ደግሞ ለሶስተኛ ጊዜ ምስጋና እናቀርብልሃለን ብለን የጀመርነው እንግዲህ መጠቅለያው ላይ ስንደርስ በተለይ ሲሩያና አንጽ በምህረትከ አብዳነ አጥ ወጉላነ ሚጥ ለውስተ ሞቅህ አድህን ይልና በኃጢአት የታለሉትን ወይም ደግሞ የተያዙትን አንጻ ሰነፎቹን አለብም ወደ ጥፋት የሄዱትን መልስ ይላል እንግዲህ እነዚህ ነው በኃጢአት የተያዙ ሰዎችን ማንጻት ሰነፎቹን ደግሞ ማንቃት ማትጋት ወደ ጥፋት የሄዱትን መመለስ ዋና ናቸውና እኒህን ካለ በኋላ ለሁላችን ወለኩልነ ኩን ጸወነ በተለይ አባቶቻችን በኪዳን ጊዜ በዜማ የሚባል የተስፋ ቃል መጠያ ለሌላቸው ሰው ለገፋቸው ወራት ለባሳቸው ሁሉ የተስፋ ቃል የሚሆን በዜማችን ወለኩልነ ኩን ጸወነ ለሁላችን ዘር ነገድ ጎሳ ሳትል አንተ የሁሉ አባቴ የሁሉ ፈጣሪ ነህና የሁላችን መጠያ ሆነን ብለው ካህናት ለራሳቸውም ለምእመናንም ለሕዝቡ ሁሉ የሚጸልዩ ጸሎት ነውና እንደው እነዚህን ሐሳቦች አንስተው ቢጠቀልሉልን ሲሩያና በምህረትከ አንጽ እንግዲህ በኃጢአት የታለሉትን አንጻ ማለት ልብስ በቀለም ልብስ በደም ግምጃ በቀለም ይታለላል መታለል ማለት መግባት አሁን በድሮ ቀለም መቀባት መታለል የሚል ብለው ሲተረጉሙት አባቶቻችን ተሰሬ በደም ታለለ የሚለውን አለላ የሚባል አክርማዎች ሊሆኑ ይችላሉ ሰበዞች ስንደዶ የሚባል በገጠር እናቶች የሚያውቁት መሶበ ወርቅ የሚሰፋበት ያንን ቀለም ይቀቡታል ህብረ ቀለም ልዩ ቀለም ልክ በዚያው አንፃር ያኛው ቀለም ስለገባ አይለቅም ከለሩ ደግሞ ምን ሆኗል ተቀይሯል አሁን በኃጢአት የታለሉትን ማለት ኃጢአት ካንተ ለይቶ የዲያብሎስ ተገዢ ያደረጋቸው በኃጢአት የታለለ ማለት በኃጢአት ውስጥ የተዘፈቀ አሁን በቀለሙ የተነከረ ቀለሙን መስሎ እንዲታዩሉ በኃጢአት ውስጥ ያሉ ሰዎችም ስራቸው ሁሉ የኃጢአት ነው የሚሆነው ለምሳሌ ክፎች ሊሆኑ ይችላሉ ነፍሰ ገዳዮች ሊሆኑ ይችላሉ አመንዝራዎች ሊሆኑ ይችላሉ ለህፃናት የማይራሩ ህፃናትን የሚደፍሩ
ወንዱን ግብረ ሰዶምን የሚፈጽሙበት ሴቷን የማይገባ ስራ የሚሰሩባት እኒ ምን ያሉ ናቸው? በኃጢአት የታለሉ ኃጢአት ሙሉ በሙሉ የተቆጣጠራቸው በቃ ተቆጣጥሯቸዋል። እነዚህ ያኛው አሁን ልብስ ላይ ደም ሲያርፍ ይቀይረዋል፣ ደም ቀይ ያደርገዋል። ግምጃውንም በቀለም ይቀየራል። አክረማው ስንዶዶ እናቶች ያውቁታል። ያንን ሁሉ በቀለም እንደምንቀይረው ያንን ነጭ የነበረውን ቀለሙ እንደሚቀይረው ሁሉ እነዚህ በተፈጥሯቸው ሰዎቹ ንጹህ ጠባይ ነው የሰው ልጅ ተፈጥሮ ማለት ነው። ግን ኃጢአቱ ለወጣቸው። አሁን ያኛው በቀለም እንደተለወጠ እነዚህ በኃጢአት ተለውጠዋል። በኃጢአት ውስጥ ነው ያሉት እነዚህ ሰዎች። እግዚአብሔር ካላነጻቸው የነሱ የልብ ፍላጎት ትንሽ መሻት ተገንቶ በዛ ገብቶ እግዚአብሔር ካረዳቸው በስተቀር አሁን ለነዚህ ነው የምንጸልይላቸው። ሲራያን በምህረት ካንጽ በኃጢአት የታለሉትን በምህረት አንጻ ሲል አንተ ምህረት አድርግላቸው፣ ነፍሰ ገዳዩን ምህረት አድርግለትና ወደ ጸሎት ይምጣ እንደነ ሙሴ ጸልይም፣ ወንበዴውን ከወንብድናው አውጣው። እንግዲህ ቤተክርስቲያን ለማንኛውም ነው የምትጸልይ። የቤተክርስቲያን ጸሎት ልዩ ነው። እንደው እናንተም በተከታታይ ብታቀሩት የመስታውቁ ዘይነግስ የሚባሉት ልዩ ልዩ ጸሎቶች አሉ። ለነጋዲያኑ የሚጸለየው፣ ለህሙማኑ የሚጸለየው፣ ለዝናማቱ፣ ለተለያዩ ቤተክርስቲያን የማጸልየው የለም ላመነውም ላላመነውም። ስለዚህ እዚህ ላይም አሁን በኃጢአት የታለሉትን በወንብድና ያሉትን ካንተ የራቁትን እነዚህ ኃጢአት የሰሩትን ማለት ነው ፍጹም ኃጢአት የሰሩትን በምህረት አንጻቸው ይችላል ልቡናቸው እንዲመለስ ከዛ እንዲወጡ ንስሐ እንዲገቡ እንዲጸጸቱ አድርጎ መመለስ ስለሚችል ሁሉ የሚቻለው አምላክ ስለሆነ በምህረት እነዚህን አንጻ ብለው በምሳሌ ነው የሚነግረን። አሁን ያ እንግዲህ ቀለም የገባ ልብስ ቀለሙን መስሎ እንደሚታይ እነሱ ደግሞ በኃጢአት ውስጥ ስላሉ ኃጢአት በእነሱ ላይ ጸንቷል ማለት ነው። ኃጢአት የጸናባቸው እንደማለት ነው በዋናነት በኃጢአት ውስጥ ያሉት። ከዛ ሲራያን በምህረት ካንጽ አብዳናት ሰነፎችን ደግሞ አለብናቸው ይላል። ሰነፍ መሆን ከባድ ነው በነገራችን ላይ። ይብል አብድ በልቡ አልቦ እግዚአብሔር። ነብዩ እግዚአብሔር ዳዊት ሰነፍ በልቡ እግዚአብሔር የለም ይላል። ሰነፍ ከሆነ ሰው እግዚአብሔር የለም ብሎ ወደ መካድ የሚያደርሱ ስንፍናው። በስጋም ሰነፍ ከሆነ ሰነፍ ስጋውን ይበላል ብሎናል በመጽሐፈ ምሳሌ ጠቢቡ ሰሎሞን። ስጋው እያለቀ በረሃብ ቀጠና ተይዞ ሰውነቱ አልቆ አጥንቱ ብቻ ቀርቶ ገጦ ይሞታል። ሰነፍ ለስጋም ስንፍና ለስጋም አይጠቅምም፣ ለመንፈሳዊ ሕይወትም አይጠቅምም። በመንፈሳዊ ሕይወቱም ሰነፍ ከሆነ ከእግዚአብሔር ይለያል፣ እግዚአብሔር የለም ወደ ማለት ያድጋል። ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 5 ቁጥር 17 ጀምሮ ኢትኩኑ አብዳነ አላ ሀልዩ ፈቃድ እግዚአብሔር፣ የእግዚአብሔርን ፈቃድ ምን እንደሆነ አስቡ እንጂ ሰነፎች አትሆኑ ይላል። ስለዚህ ሰነፎችን አለብም ማለት እውቀትን ግለጥላቸው፣ ወንጌልን እንዲማሩ አድርጋቸው፣ ሰንፈው ንስሐ ከመግባት የታቀቡትን አለብመህ ለንስሐ አብቃቸው፣ ከስጋ ወደሙ በስንፍና የራቁትን እነዚህን በስጋ ወደሙ አብቃ ብለው አባቶቻችን በስንፍና ያሉትን ተነቃቅተው ወንጌል እንዲሰሙ ንስሐ እንዲገቡ ስጋውን ደግሞ እንዲቀበሉ እንዲያደርጋቸው ይጸልዩላቸዋል። ከዛ ወደ ጥፋት የሄዱትን ደግሞ መልሳቸው ሲል ሃይማኖትን ትተው ወደ ክደት የሄዱትን እግዚአብሔርን ትተው ወደ ጣዖት አምልኮ የሄዱትን እነዚህን የጠፉትን መልሳቸው። ከጣዖት አምልኮ አንተን ወደ ማምለክ፣ ከኃጢአት ወደ ጽድቅ፣ ከክህደት ወደ ሃይማኖት መልሳቸው፣ በዚያው ጠፍተው እንዲቀሩ አታድርግ ብላ ቤተክርስቲያን በተስፋ ትጸልያለች። እዚያ ሁላችን ሲያጠቃልል መጀመሪያ እንደየስራችን እንደየምግባራችን ከዘረዘረ በኋላ ለሁላችን መጠጊያ ሆነን በመዝሙር 89 ቁጥር 1 ላይ እግዚኦ ጸሆነ ኮንከን ለትውልደ ትውልድ፣ አቤቱ ለልጅ ልጅ መጠጊያ ሆንከን ዘእንበለ ይቁም አድባር ወይትፈጠር ዓለም ወምድር። ይህም ደግሞ የሆነው ዓለማት ሳይፈጠሩ ተራሮች ሁሉ ሳይወለዱ ማለት ሳይፈጠሩ ነው የሆንክ እምቅድመ ዓለም እስከ ዓለም አንተ ከዓለም ከመፈጠሩ አስቀድሞ እስከ ዓለም ፍጻሜም ድረስ አንተ ያው ነህ ማትለወጥ አምላክ ስለሆንክ አቤቱ መጠጊያ ሆነን ያለውን ነብዩ እግዚአብሔር ዳዊት እዚህ ላይ ደግሞ አንተ ለሁላችን መጠጊያ ነብዩ የሁላችን መጠጊያ ነን ብሎሃልና አሁንም ለሁላችን አምባ መጠጊያ ሆነን በአምባ ሰው ተጠግቶ ከጥይት ከጦር ይድንበታል። ወደ አንተም መጠጊያ አምባ ከሆንከን
ከዲያብሎስ ጦር የዲያብሎስ ጦሮች እንግዲህ እኩያት ፍትወታት አጣው ጠቅለል አድርገን ስንነግራቸው ስስቱ ሐሜቱ ስርቆቱ ወንድምን አሳልፎ ለሞት መስጠቱ መገዳደሉ ወደዚህ ሁሉ እነዚህ ሁሉ እንዳያገኙ የጠላት የዲያብሎስ ፍላጻ የሚወረወረው የማሳት ስራው በሰዎች ላይ አድሮ የሚመጣው እሱ ሁሉ እንዳያገኘን አንተ አምባ መጠቂያ ሆነ እስመለከ ወለኩልነ ኩን ጾነ እስመለከ እግዚኦ አምላክነ መንግስት ቡሩክ አንተ ይህ ቡሩክ መንግስት ገንዘብህ ነው ይህን ማድረግ ትችላለህ ነው ምክንያቱም እሱ ምድራዊ አይደለ ሰማያዊ ንጉስ ነው የዘላለም ንጉስ ብሎታል በጸሎታችን የዘላለም ንጉስ በመዝሙር 73 ቁጥር 6 ላይ እግዚአብሔር እሱ ንጉስ ጥምቅር ማለት ምን የሚተነገሱ ከዓለም በፊት ለዘላለም እሱ ንጉስ ነው ማንንም ሊሽረው የማይችል የዘላለም ንጉስ ስለሆነ የዘላለም ንጉስ ስለሆነ ደግሞ ለዘላለም መጠቂያ መሆን ስለሚችል ወለኩልነ ኩን ጾነ የዘላለም መጠጊያ መንግስተ ሰማያትንም ስለሚሰጠን አዎ የዘላለም አይደለች እሱ የዘላለማዊ ነው ለዘላለም የምንኖርባት መንግስተ ሰማያትን የሚሰጠናል በዚህ ምድርም ሳለን መጠጊያችን ነው ወደሱ የተጠጋ ነው ከክፉ ነገር ማምለጥ የሚችለው እንደውም እኮ ዳዊት ሲናገር በጎ ዘመንን ማየት የሚሻ ሰው አንደበቱን ከክፉ ይከልክል ይህንን በጎ ዘመንን እንድንደርስ ደግሞ የሚያደርገን መጠጊያ ሲሆን አንደበቱን ከክፉ መከልከሉ ብቻ በቂ አይደለም በነገራችን ላይ እሱን አንዱ ነው ከሰዎች ጋር እንዳይጋጭ ይጠቅመዋል ራሱን ከጠበቀ ጠላት አይበዛበትም ግን መልካም ሆኖ እንኳን እርሶት አሁን ባይናገሩ ምንም ባይ ስራዎትን እየሰሩ ብድግ ብሎ አንዱ የሆነ ነገር ይላል አንደበቶትን ጠብቀው በዛ ጊዜ ግን ማን ነው መልካም መጠጊያ አምባ የሚሆነው ከነዚህ አፍላጻ የሚጠብቀው እሱ ነውና ለሁላችን ያማረ የተወደደ የተዋበ ማብራሪያ መርሃ ግብር ነበረ ቃለ ሕይወት ያሰማልን የተወደዳችሁ ተመልካቾቻችን ሃይማኖት አበው በተሰኘው ሳምንታዊ መርሃ ግብራችን ወደ እናንተ ስናቀርብላችሁ የነበረ ክፍል 20 መርሃ ግብራችን ይሄን ይመስል ነበረ ከቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር አብራችሁ እንድትሆኑ እየተጋበዝን ቀሪ 21 መርሃ ግብራችንን በሚቀጥለው ይዘንላችሁ እንቀርባለን መምህራችን ስቱዲዮአችን ድረስ መጣው መንፈሳዊ ዕውቀቶትን ትምህርቶትን ስላካፈሉን እጅግ አድርገን እናመሰግናለን እግዚአብሔር ይስጥልን አስበም